ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሀሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። ትምህርታችን ወይም ቪዲዮችን ደግሞ በጥያቄያቸው መሰረት እንግዲህ በተደጋጋሚ ብዙ ልጆች ጠይቃችሁኛል ሂሳብ ስራልን እያላችሁ ማለት ነው። ሶ በዛሬ ትምህርታችን የቪዲዮችን ሂሳብ የተለያዩ ቁጥሮችን እንዴት በቀላል መንገድ መደመር እንደምንችል እንማማራለን። በዛሬው ትምህርታችን የቪዲዮችን ቀለል ያሉ ቁጥሮችን እናያለን። ቀጣይ ደግሞ ከበድ የሚሉ ቁጥሮችን እንዴት በቀላል መንገድ መደመር፣ መቀነስ፣ ማባዛት፣ ማካፈል እንደምንችል በተለያየ መንገድ እንማማራለን። በዛሬ ትምህርታችን ግን እንደምታዩቸው ቀለል ያሉ ቁጥሮችን እንዴት በቀላል መንገድ መደመር እንደምንችል እናያለን። እናንተ ደግሞ ሸር፣ ላይክ፣ ሳብስክራይብ እያደረጋችሁ ለብዙዎች ተደራሽ እንዲሆን አድርጉልን። ወደ ትምህርቱ እንሄድ። ኦኬ እንግዲህ ከዚህ ጋር የምታዩቸው የተለያዩ አሃዝ ቁጥሮች ናቸው። ሶ እነዚህን የተለያዩ ቁጥሮች እንዴት በቀላል መንገድ እንደምራለን የሚለውን እንማማራለን። ኦኬ ከመጀመሪያው ስንጀምር የመጀመሪያው ቁጥር እስኪ አንብቡት። ስንት ይላል? ስንት ዜሮ አለው? ሶስት ዜሮ አለው። ስለዚህ 3 0 ካለው ደግሞ በሽ ቤት ነው ማለት ነው። ስለዚህ ስንት ይሆናል? ይቺ 3 ናት አይደለ? ስለዚህ 3 0 ካለው ደግሞ ከሽ ቤት ነው የሚገኝ ብለናል። ስለዚህ ምን ይሆናል ማለት ነው? 3000 ተብሎ ይነበባል። 3000። ኦኬ ከዛ ይቺ እንደምታውቋት የመደመር ምልክት ነች። ኦኬ ወደዚህኛው ስንሄድ 3 ቁጥሮች ናቸው። ስለዚህ የአንድ ቤት፣ የ10 ቤት፣ የመቶ ቤት። ስለዚህ ከመቶ ቤት ነው የሚገኘው። ስለዚህ ስንት ይሆናል? 295 ብለን እናነባዋለን። እሺ ቁጥሮችን በዚህ መንገድ ካነበብንን 3000 ሲደመር 295 3000 ብር ነበረን። ከ3000 ብር ላይ 295 ብር ስንጨምርበት ስንት ይሆናል? 3295 ብር እናገኛለን ማለት ነው። ወይም ደግሞ 3295 ብር ይሆናል በድምሮ ማለት ነው። 3000ን ከ295 ጋር ስንደምረው ወይም ደግሞ ከ3000 ብር ላይ 295 ብር ስንጨምርበት 3295 ብር ይሆናል ማለት ነው። ኦኬ ወደ ሁለተኛው ስንሄድ ሁለተኛው ደግሞ እንደምታዩት የአንድ ቤት፣ የ10 ቤት፣ የመቶ ቤት። ስለዚህ ይህ ቁጥር ከመቶ ቤት ነው የሚገኝ። ስንት ይሆናል? ይቺ እንደምታዩት 4 ነች አይደለ? ስለዚህ 2 0 ነው ያለው። 2 0 ካለው ደግሞ ከመቶ ቤት ነው የሚገኝ። ስለዚህ 400 ብለን እናነባለን። 400 ሲደመር ከዛ ወደዚህኛው ስንሄድ የአንድ ቤት፣ የ10 ቤት፣ የመቶ ቤት፣ የሺ ቤት። ስለዚህ ቁጥር ከሺ ቤት ነው የሚገኝ። ስንት ይሆናል? 1500 ይሆናል። ኦኬ ስለዚህ 400 ብር ነበረን። ከ400 ብር ላይ 1500 ብር ስንደምርበት ወይም ደግሞ ስንጨምርበት ስንት ይሆናል? 1900 ብር እናገኛለን በድምሩ። ኦኬ ቀላል ነው። ቀጣይ ከበድ ያሉ ቁጥሮችን እናያለን። ለዛሬ በጣም ቀላል ቁጥሮችን ነው ይዤላችሁ የመጣሁ ለመጀመሪያችሁ ስለሆነ ማለት ነው፣ ወይም ደግሞ ለመጀመሪያችን ስለሆነ። ኦኬ ወደዚህኛው ስንሄድ ይህን ቁጥር ለማንበብ ደግሞ ምን ታደርጋላችሁ? የአንድ ቤት፣ የ10 ቤት፣ የመቶ ቤት፣ የሺ ቤት። ስለዚህ ይህ ቁጥር ከሺ ቤት ነው የሚገኝ። ስንት ይሆናል? 3225 ተብሎ ይነበባል። ከዛ ሲደመር ይህ ደግሞ የአንድ ቤት፣ የ10 ቤት። ስለዚህ ምን ብለን እናነባዋለን? 23 ተብሎ ይነበባል። ስለዚህ ከ3225 ብር ላይ 23 ብር ስንጨምርበት ወይም ደግሞ ስንደምርበት ስንት ይሆናል? 3248 ብር እናገኛለን። ዌል ወደዚህኛው ስንሄድ እዚህ ጋር ደግሞ እንደምታዩት የአንድ ቤት፣ የ10 ቤት፣ የመቶ ቤት። ስለዚህ ከመቶ ቤት ነው የሚገኝ። ስንት ይሆናል? 560 ይሆናል። ከ560 ብር ላይ ይሄኛውን አንብበው። ይሄኛውን በተመሳሳይ የአንድ ቤት፣ የ10 ቤት፣ የመቶ ቤት 225 ብር ይሆናል። ስለዚህ ከ560 ብር ላይ 225 ብር ስትደምሩበት ስንት ይሆናል? 560 ብር ነበረኝ። ከ560 ብር ላይ 225 ብር ጨመርኩበት። ስለዚህ በድምሩ
ሁለቱን ስንደምራቸው ስንት ይሆናል? 785 ብር ሆነልኝ በድምሩ ማለት ነው። ኦኬ ወደዚህኛው ስንሄድ በተመሳሳይ እስኪ እናንብበው። ስንት ነው ይህ ቁጥር? የአንድ ቤት፣ የ10 ቤት፣ የ100 ቤት 625 ብር ይሆናል። ኦኬ ከዛ ሲደመር ወደዚህኛው ስንሄድ ደግሞ የአንድ ቤት፣ የ10 ቤት፣ የ100 ቤት 450 ብር ይሆናል። ኦኬ ስለዚህ ከ625 ብር ላይ 450 ብር ስንደምርበት ስንት ይሆናል? ኦኬ 600 ነበረ 625 ነበር ከዚህ ጋር 450 ስለዚህ መጀመሪያ 600 ሲደመር 400 1000 ብር ይሆናል። ከዛ 25 ብር ሲደመር 50 ብር 75 ብር ይሆናል። ስለዚህ 1000 ሲደመር 75 1075 ብር እናገኛለን ማለት ነው። ስለዚህ 625 ሲደመር 450 1075 አገኘን በድምሩ ማለት ነው። ኦኬ እነዚህን በዚህ መንገድ ከደመርነን ወደዚህኛው ስንሄድ ኦኬ ከዚህ ጋር ደግሞ እንደምታዩት ይሄ ቁጥር ስንት ነው? የአንድ ቤት፣ የ10 ቤት፣ የ100 ቤት ስለዚህ ከ100 ቤት ላይ ነው ያቆምነን። ስለዚህ ቁጥር ከ100 ቤት ነው ማለት ነው። ስለዚህ ይቺ 4 ስለሆነች ስንት ይሆናል? 400 ይሆናል። ኦኬ 400 ብር ሲደመር ኦኬ ይህ ስንት ነው? የአንድ ቤት፣ የ10 ቤት፣ የ100 ቤት ይህም ከ100 ቤት ነው። ስለዚህ ይቺ ቁጥር 6 ስለሆነች 600 ይሆናል። ስለዚህ 400 ብር ነበረን ከ400 ብር ላይ 600 ብር ስንደምርበት ስንት ይሆናል? 1000 ብር እናገኛለን። 1000 ብር ኦኬ ወደ ሁለተኛው ስንሄድ በተመሳሳይ ይህ ስንት ነው? የአንድ ቤት፣ የ10 ቤት፣ የ100 ቤት ስለዚህ ከ100 ቤት ነው። ይቺ ቁጥር ደግሞ 7 ናት አይደለ? ስለዚህ 700 ብለን እናነባለን። ሲደመር ከዛ የአንድ ቤት፣ የ10 ቤት፣ የ100 ቤት ይህ ቁጥርን በተመሳሳይ ከ100 ቤት ነው። ስለዚህ 2 ስለሆነች 200 ብለን እናነባለን። ስለዚህ 700 ብር ነበረ 200 ብር ስጨምርበት ስንት ይሆናል? 900 ብር። በጣም ቀላል ነው በጣም ኦኬ ከዛ ወደዚህኛው ስንሄድ በተመሳሳይ የአንድ ቤት፣ የ10 ቤት፣ የ100 ቤት ከ100 ቤት ነው የሚገኘው። ስለዚህ ቁጥር 5 ስለሆነች 500 ሲደመር እንላለን። ከዛ ወደዚህኛው ስንሄድ የአንድ ቤት፣ የ10 ቤት፣ የ100 ቤት፣ የሺ ቤት ይህ ቁጥር ደግሞ ከሺ ቤት ነው የሚገኝ። ስለዚህ ሁለት ስለሆነች እቺ 2000 እንላለን። 2000 ኦኬ 500 ብር ነበረኝ 2000 ብር ስጨምርበት 2500 ብር ይሆንልኛል ማለት ነው። ኦኬ እሺ ይህ ስንት ነው? የአንድ ቤት፣ የ10 ቤት፣ የ100 ቤት፣ የሺ ቤት ይህ ቁጥርም ከሺ ቤት ነው የሚገኝ። ስለዚህ ይቺ ቁጥር 9 ስለሆነች 9000 እንላለን። ከዛ ሲደመር ወደዚህኛው ስንሄድ የአንድ ቤት፣ የ10 ቤት፣ የ100 ቤት ይህ ደግሞ ከ100 ቤት ነው። ስለዚህ ይቺ ቁጥር 2 ስለሆነች 200 እንላለን። እሺ 9000 ብር ነበረኝ 200 ብር ስደምርበት ስንት ይሆናል? 9200 ብር አገኛለሁ ማለት ነው። ኦኬ ወደዚህኛው ስንሄድ የአንድ ቤት፣ የ10 ቤት፣ የ100 ቤት፣ የሺ ቤት ይሄ ቁጥርም ከሺ ቤት ነው የሚገኝ። ስለዚህ ይቺ ቁጥር 4 ስለሆነች 4000 ይሆናል። ኦኬ ሲደመር ወደዚህኛው ስንሄድ የአንድ ቤት፣ የ10 ቤት፣ የ100 ቤት ይህ ቁጥር ከ100 ቤት ነው። ስለዚህ አንድ ስለሆነች 100 እንላለን። 4000 ብር ነበረኝ 100 ብር ስደምርበት 4100 ብር አገኛለሁ። ኦኬ እንግዲህ ይህን በዚህ አይነት መንገድ ከደመርነን ወደዚህኛው ስንሄድ ኦኬ ከዚህ ጋር ደግሞ በጣም ቀላል ቁጥሮች ናቸው። 5 ሲደመር 6 ስንት ይሆናል? 8 ይሆናል። ኦኬ እንደገን 10 ብር ሲደመር 7 ብር 17 ብር 6 ብር ሲደመር 10 ብር 16 ብር 7 ብር ሲደመር 12 ብር 19 እንዲሁም ደግሞ 9 ሲደመር 12 9 ብር ነበረኝ 12 ሲደምርበት 21 ብር። ኦኬ ፈጠን ብዬ ነገርኳችሁ በጣም ቀላል ስለሆኑ ነው። እንደ አጠቃላይ ቀላል ቁጥሮችን ነው ዛሬ ያየን። ቀጣይ ደግሞ ከበድ ያሉ ቁጥሮችን እናያለን። ከዛ መደመሩን ካየን በኋላ እንዴት መቀነስ እንደምንችል፣ ማባዛት እንደምንችል፣ ማካፈል እንደምንችል አራቱንም የሂሳብ ስሌቶች እንማማራለን። የዛሬ ትምህርታችን ከዚህ ጋር እናቆማለን።
ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ በያላችሁበት ሰናይ ጊዜ ሰላም